አሁን ደግሞ ከመግቢያ እንደተናገርነው የሃይማኖት ካሳ አባት መስመር ላይ ይገኛል። ጤና ይስጥልን ተስፋዬ እንደምን አለ? ጤና ይስጥልን አቶ ሰላም እንዲሁም ተመልካቾቻችን እናመሰግናለን። አብሮን ስራ ባልደረባዬ አቶ ተስፋዬ ከቃለ መጠየቁ ተሳታፊ ሆናን። ተስፋዬ አለህ እንዴ? ጤና ይስጥልን አቶ አው የሰማነው አቶ ሽሎሞ ጤና ይስጥልኝ አቶ ተስፋዬ። ኦኬ አቶ ተስፋዬ የሃይማኖት ሁኔታ ሁላችንም እንዳልኩት ደጋግሜ አንጀታችን የሚበላ ነውና አሁን ያለው ተጨባጭ ሁኔታ በእሷ የፍለጋ ጉዳይ እንዴት ነው? ምን ላይ አሁን ባለፈው ከተነጋገርን በኋላ በመንግስት መስሪያ ቤቶች በአፈላላጊዎች በፈላጊዎች ምን አይነት ኢንፎርሜሽን ተሰጥቷቸዋል ስላለው ስታቱስ ማለት ነው? ፖሊስ እንዲሁም እሺ አመሰግናለሁ። በድጋሚ በሃይማኖት በኩል በጣም ከባድ ነው። ያው ችግሩን ሁላችሁም ትረዱታላችሁ። ወደ ራሳችን ጠጋ አድርገን ስናየው ልጅ ካጠገብ ተለይቶ እንግዲህ አመት ከ8 ወር እየሆናት ነው። እኛ ከባድ ጊዜያትን ነው እያሳለፍን ያለ ነው። በፖሊስ በኩል ብዙም አዲስ ነገር ነው የሚባል ነገር የለም። ያው ብቻ የፍለጋ ቀን በ23 11ኛው ወር 2025 ዓመተ ምህረት ማለት ነው ፖሊስ የፍለጋ ቀን ብሎ በጽፋት አካባቢ ሰይሟል። ይሄ ነው ያለው ነገር። ሌላውን ያው ሁሉ አይነገርም ነው የሚሉን። ምን እንዲያለም በግልጽ የተነገረ ነገር የለም። የፍለጋ ቀን ሲሉ በየቤት እየሄዱ እየፈለጉ ነው ወይስ ምናልባት ጉዳት ደርሶባት ከሆነ አስክሬኗን ለመፈለግ ነው? ምን አይነት ፍለጋ ነው የሚያደርጉት? እኔ እንደምረዳው ከሆነ ዝም ብሎ ያው በክነሴት ስንገናኝ ምን ሰራችሁ ምን አረጋችሁ ስለሚባሉ ለዚያ ሽፋን ነው እንጂ ውጭውን ነው። አሁን ጊዜ የፍለጋ ቀን በሚባልበት ሰዓት በባለፈው ብቻ በርካታ ግድታው መስጠቶች ግድግዳዎች ምናምን አፍርሰዋል እንጂ ከዚያ ውጭ ዝም ብሎ በየሰፈሩ በየምኑ ነው ዞሮር ብለው ለአንድ ሰዓት ለሁለት ሰዓት ላይ ያው በሀዲያሾት በቴሌቪዥን በምን ይቀርባል። እንደዚህ ነው ያለው ነገር። ከልብ ያለ አይመስለኝም። ያው ብቻ ፈጣሪ እሱ መልሱን የህፃናት አምላክ እሱ መልሱን ይስጠን እንጂ በሚስታራ በኩል ይሄ ነው የሚባል በቂ ፍለጋ አለ ብዬ አላምንም። ተስፋዬ አንተ መቼም አንዳንዴ የወላጅ ስሜትና የእናት ስሜት የሚባል ነገር አለና አንተ እንደ አባት ስታስበው እቺ ልጅ በህይወት አለች ብለህ ታስባለህ? አዎ እኛ 100% አለች ብለን ነው የምናስበው። በፊት ከነበሩ መረጃዎች ከአንዳንድ ነገሮች እንደው በባህላዊ በምኑ በተለያዩ ነገሮች ከምናገኛቸው መረጃዎች ሃይማኖት በሰው እጅ ተጠልፋ ነው ያለችው። እዚህ ቦታ ባይንም አይቻለሁ ብሎ ያለ ሰው ነበረ። ያው በትክክል ሰውየውን ብዙ ጉዳት ደርሶበት ያው እዚህ በፊትም ተናግሬዋለሁ አልደግመውም። እንግዲህ በአይኔ በራሱ በብረቱ አይቻታለሁ ያለ ሰውዬ በአካል ፖሊስም ሰምቶ አናግሮታል። ግን ጥልቀት ያለው ነገር ወደዚያ ተገብቶ ለመፈለግ አልተቻለም እንጂ በሰው እጅ እንዳለች ነው እኛ የምናምነው። ማለትም እቺ ልጅ ተጠልፋ ከሆነ ቦታ ልክ ከሆነ ዋሻ ወይም ቤት በግድ ተይዛ ነው ተቀምጣል እያላችሁ ነው? አዎ እኛ እንደምናስበው እንደሱ ነው። ይህን በተመለከተ እንደዚህ አይነት ሐሳቦችን እናንተ በተለይ ለመንግስት መርማሪዎች ወይም ፈላጊዎች በመታቀርቡበት የሚሰጧችሁ መልስ ምንድነው? እነሱ ማይነገሩ ነገሮች ብቻ ማለት ሳይሆን የሚነገሩ ነገሮችንስ ምን እያሏችሁ ነው? ምንም እየነገሩን አይደለም። አሁን በፖሊስ በኩል እኛ እንዲያው ምድን ወረፋ ይዘን በስንት ምናምን ወር ወይ እንደዚህ ቀጥረውን አሁን እንደዚህ ነው ስብሰባ ነው ይባላል። አሁን ምንድን ነው ይባላል ወይ በወር ወይ በዚያ ግንኙነት ስናደርግ በመረጃ እየፈለግን ነው የሚሉት እንጂ እዚህ ደርሰናል እንዲህ አይነት ተጨባጭ ነገር አለ የሚሉት ነገር የለም። እኛም ያንን አይቻለሁ ያለውን ሰውዬ በደንብ አድርጋችሁ መርምሩ በቴክኖሎጂ ግቡ ምናምን በምንልበት ሰዓት ላይ በፊት ሲሉ የነበረው ሻባክ አልገባም ነው። ባለፈው በነበረው ስብሰባ ግን በክነሴት እኔ ጠይቄ ነበረ ፖሊስ ሻባክ ገብቷል አልገባም በትክክል አወቅ ፈልጋለሁ ብዬ ያው ሻባክ እንደገባ ሲኩን ራሱ ባይዘውም ግን ሻባክ ገብቶ እርዳታ እየሰጠ እንደሆነ ነው ያለ መረጃ። ከዚህ ውጪ እነሱ በየጊዜው እየደወሉ ወይ ምንም አያሳውቁንም። አቶ ተስፋዬ ጥያቄ ይኖርሃል? አቶ ለሃይማኖት አባት እሱም ተስፋዬ ነው ስሙ። በድጋሚ ጤና ይስጥልኝ ተስፋዬ። ጤና ይስጥልን አቶ ተስፋዬ።
እንግዲህ በእውነት ብዙ ጊዜ ተገናኝተን ተነጋግረናል። በዚህም በኢቲቪም በእውነት ለማስተላለፍ እየሞከርን ነው። ህብረተሰቡም አሁን እንዲሰማ የምንፈልገው በጥያቄ መልክ የምናገረው የታጋቾችን ከጋዛ የነበሩትን ለማስመለስ ወላጆች በጣም ያላደረጉት ጥረት የለም። ህብረተሰቡም በዚህ ጎን ለጎን ሆኖ በእውነት ሊረዳ ችሏል። ይሄው እነሆ በህይወት ያሉት ታጋቾች ተመልሰዋል፣ እንደዚሁም የተሰዉት። በእኛ በኩል ስናይ ደግሞ ስለዚች ህፃን ሃይማኖት ህብረተሰቡ ምን ያህል እየተባበረ ነው። ከዚህ በኋላ ደግሞ የሀገር ውስጥ የደህንነት ሚኒስቴር ኢተማር ቤንግቪር ጋር ተገናኝታችሁ ከወላጆች ተገናኝታችሁ ተነጋግራችኋል ወይ? እነዚህ ስራዎች እየተሰሩ ነው ወይ? እንቅስቃሴው በቂ ነው ወይ? ምክንያቱም ይቺ ህፃን ልጅ ነች። አንድ ቀን ባለፈ ቁጥር ለህይወቷ አስጊ ስለሆነ በእውነት ያለው ህብረተሰብ እንዴት ነው? እንቅስቃሴው እንዴት ነው? እሺ አመሰግናለሁ። ህብረተሰቡ እኛ በምንጠራው ሰዓት ላይ በሰላማዊ ሰልፉም በተለያየ መልኩ በሐሳብም በምንም ህብረተሰቡ ከጎናችን ነው ያለው። በዚህ አጋጣሚ በጣም አመሰግናለሁ። ያው በቂ ነው ባይባልም ማለት ነው። በእርግጥ በቂ ነው ማለት አይቻልም። እንደ ሌሎች ደነጮቹ አይነት ስናየው በቂ አይደለም። ከዚህ በፊት ያው እንግዲህ በሀቱ ሹሞች በኩል በጦርነቱ በበዓላቶች በተለያዩ መልኩ ነው ብዙ ነገሮች ያለፉትና ከዚህ ሰዓት ጀምሮ ግን እኛም አሁን ለምሳሌ ነገ ሮብ የፊታችን ሮብ በራምሌ ብዙ ወጣቶች በጣም ብዙ ወጣቶች ሰሞኑን አሁን ህብረተሰቡ በጣም እየተሳተፈ ነው። በቲክቶክም ፕሮፋይሉን ሁሉ በሷ ፎቶ እያደረገ ምን ማድረግ አለብን፣ አንድነታችን የት ነው ያለው፣ እቺ ልጅ ፈልገን ማግኘት አለብን፣ ነገም የእያንዳንዳችን ቤት ሊንኳኳ ይችላል እያለ በጣም በውይይት ላይ ነው ያለውና እንዲያውም ቀጥረውን ነገ ሮብ ራምሌ ላይ ትልቅ የሆነ ስብሰባ አለን ብዙ ወጣቶች። በዚህ አጋጣሚ የሚሰሙ ህብረተሰቡ በጥሪ አስተላልፋለሁ በዚህ አመተው እንድንወያይና ወደፊት ብዙ የታቀዱ ነገሮች አሉ በኮሚቴው። እነሱን ነገር ይዘን ያው ትግሉን እንደምንቀጥልና የታገቱት ወገኖቻችንም ስለተመለሱ አሁን ሁሉም ህብረተሰብ ነጩም ጥቁሩም ሳይል ኢትዮጵያም ሳይል ወደ ሃይማኖት ትኩረት አድርገን እነሱ ታግለው እንዲያስመለሱ ሁሉ የተለያዩ ቴክኖሎጂዎች ገብተው እንድናስፈልግ ያው ህብረተሰቡ ከጎናችን እንዲሆንና የበለጠ እንዲያግዘን ነው የምፈልገው እንጂ በቂ ነው ማለት አይቻልም። ኦኬ አቶ ተስፋዬ ፕሮግራማችን በእውነት አጠር ያለ ስለሆነ በጣም ነው እናመሰግነው ላደረክልን ቃለ መጠይቅ። ሁላችንም ተስፋ የምናደርገው እቺ ልጅ በህይወቷ ተገንታ ከናንተ ከወላጅ እናት አባቷ እጅ እንድትገባና እንደሷን እንድታቅፏት ተስፋችን ይሆናል። በርግጥ በዚህ አጋጣሚ ደግሞ በራምሌው ስብሰባ ተሳታፊ መሆን የምትፈልጉ ሰዎች ካላችሁ እዳችሁ እንድትሳተፉ እኛም እዚህ ጥሪ እናቀርብላችኋለን። በተለያዩ ጉዳዮችም በግልም እየደወላችሁ መወያየት እንችላለን እና ስላደረክልን ቃለ መጠይቅ እናመሰግናለን። መልካም ቆይታ ይሁንልህ አቶ ተስፋዬ። አመሰግናለሁ አቶ ሰለሞን። አመሰግናለን።